ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሀገረ ካኦፒ ምዕራፍ 5 የኒሻ ዴሞክራሲ። ጀነራል ካሊቲ ሊጋማሮ ራሱን ዴሞክራሲ ለሀገረ ካኦፒ የሚለው የህዝብ አመጽ መሪ አጀንዳ ደጋፊ አድርጎ በማቅረብና የህዝቡ ወገን ነኝ በማለት ሰፊ ቅስቀሳ ማድረግ ጀመረ። ራሱን እንደ ሐቀኛና ብቸኛ አሸጋጋሪ መሪ በመቁጠርም ብቻውን የመረጣቸውን 35 ሰዎች ያካተተ ጊዜያዊ የሽግግር መንግስት ካውንስል ማቋቋሙን አሳወቀ። የህዝቡን የተለያዩ አመለካከቶች የሚወክሉ ፓርቲዎች ተቋቁመው በነጻነት እንዲንቀሳቀሱ መፈቀዱን፣ ሐሳብን በነጻነት የመግለጽ መብት ያለምንም ገደብ መከበሩንና ከአንድ ዓመት በኋላም ነጻና ዴሞክራሲያዊ ምርጫ በሀገሪቱ ታሪክ ለመጀመሪያ ጊዜ እንደሚካሄድ አወጀ። ራሱን የሽግግሩ ዘመን ጊዜያዊ ፕሬዝዳንት አድርጎ የሾመው ካሊቲ የሀገረ ካኦፒ ብሔራዊ ኮንግረስ የሚል የፖለቲካ ፓርቲ ማቋቋሙ በመጪው ምርጫ እንደሚወዳደር አሳወቀ። ካሁን በኋላም በወታደራዊ ማዕረጌ የማልጠራ ሲቪል የፖለቲካ ሰው መሆኔ ይታወቅልኝ አለ። ካሊቲ ይህንን ሁሉ ብቻውን ሲወስን ስለተወሰነው ውሳኔ ደስታውን የሚገልጽ እንጂ አንተ ማን ስለሆንክና በማንስ ውክልና ይህንን ሁሉ የመወሰን ስልጣን አገኘ ብሎ ሊጠይቀው የሞከረ አልነበረም። የሁሉም ተግባር ካሊቲ የወሰነውን እየሰማና እየተቀበለ ማመስገን፣ ማወደስና ማጨብጨብ ብቻ ሆነ። ካሊቲ በሀገሪቱ ዋና ዋና ከተሞች እየዞረ የድጋፍ ሰልፎች እንዲካሄዱ ካደረገ በኋላ በሀገረ ካኦፒ ዙሪያ ወደሚገኙ የጎረቤት ሀገሮች መሄድ ጀመረ። ከነዚህ የጎረቤት ሀገሮች ጋር ያሉ የድንበር ይገባኛል ጥያቄዎችንና የጋራ ውሃ አጠቃቀም ውዝግቦችን በሰላማዊ ድርድር ለመፍታት የሚያስችሉ ዓለም አቀፍ ስምምነቶችን ተፈራረመ። ሀገረ ካኦፒ ወደ ዘላቂ ዴሞክራሲ መሸጋገር የምትችለው በበቀል እርምጃ ሳይሆን በእርቅና በይቅርታ መንገድ ነው በማለትም የቀድሞ የሀገሪቱ ባለስልጣናት ለፈጸሟቸው ወንጀሎች ምህረት እንዲያገኙና ፍላጎቱ ካላቸውም በወደፊቱ የሀገሪቱ የፖለቲካ ሂደት የመሳተፍ መብት እንዳላቸው ገለጸ። የሰብአዊ መብት ሲጥሱ የኖሩና በሙሰኛነት የሚታወቁ ወንጀለኛ ባለስልጣናት በህግ ባለመጠየቃቸው ቅሬታ ቢሰማውም ነገር ማክረር ባህሪው ያልሆነው የሀገረ ካኦፒ ህዝብ ለሀገሪቱ ደህንነት ሲባል የተወሰደ እርምጃ ነው ብሎ በማመን የምህረት እርምጃውንም ደገፈው። በእርግጥ በአንዳንድ ተቺዎች ዘንድ ካሊቲ የተጠያቂነትን ጉዳይ ወደ ጎን የገፋው ለሀገር ደህንነት በማሰብ ሳይሆን ተጠያቂነት ከመጣ ለብዙ ወንጀሎች ራሱ ቀዳሚ ተጠያቂ እንደሚሆን ስለሚያውቅ ነው የሚል ትችት ቀርቦበታል። የሀገረ ካኦፒ ህዝብ በመጣው ለውጥ ተደሰተ። ለኛ የመብት ጥያቄ ተቆርቋሪ ሆኗል ብሎ በማመንም ህዝቡ ቪቫ ካሊቲ እያለ በየአደባባዩ መፈክር ይዞ በመውጣት እና ጊዜያዊ ፕሬዝዳንቱን በማወደስ ድጋፉን ገለጸ። ከመገናኛ ብዙሃንም አልፎ የየአምልኮ ስፍራውና የየመጠጥ ቤቱ የወሬ ርዕስ ካሊቲ ብቻ ሆነ። የግጥምና የዘፈን ውዳሴ በሀገሪቱ አርቲስቶች አማካኝነት ለካሊቲ ጎረፈለት። የሃይማኖት አባቶች በየአደባባዩ እየወጡ ካሊቲ ፈጣሪ ላከልን መሪያችን ነው በማለት ሰበኩ። በዚህም ምክንያት በአመፅ ስትናወጥ የከረመችው ሀገረ ካኦፒ በከፍተኛ ፍጥነት ተረጋጋች። ችግር ገጥሞት የነበረው የሀገሪቱ ኢኮኖሚም እንደገና ማንሰራራት ጀመረ። እኔ ያለኝ ግንዛቤም ሆነ ከአባቴ ጋር በነበረኝ የእራት ምሽት ስለ ካሊቲ የሰማሁት እውነት ከህዝቡ የወቅቱ የጋለ የድጋፍ ስሜት ጋር ተጋጨብኝ። ምን ጉድ ነው እየሆነ ያለው በማለት ግራ ተጋባው። በህዝቡ ስሜታዊና ጭፍን ድጋፍ ስገረም የራሴ አባት ጀነራል ኮሜትሽ በአንድ ምሽት በመንግስት የቴሌቪዥን ፕሮግራም ላይ ድንገት ብቅ ብሎ የሚከተለውን ሲናገር ሰማሁት። የለውጡ ሂደት በህዝባችን ሙሉ ድጋፍና ትብብር በጥሩ ሁኔታ እየተካሄደ ነው። እድለኞች ሆነን ፕሬዝዳንት ካሊቲን የመሰለ ሀገር ወዳድ፣ ትዕግስተኛ፣ አስተዋይና አርቆ አሳቢ መሪ ስላገኘን ለውጡ በብቃትና በተገቢው መንገድ እየተካሄደ ነው። ይህ በህዝብ ትግል የመጣና ለህዝብ ጥቅም እየተካሄደ ያለ ለውጥ በጸረ ሰላም ኃይሎች እንዳይደናቀፍ ህዝቡ እንደ አይኑ ብሌን ሊንከባከበውና ሊጠብቀው ይገባል።
ለሀገራችን ሰላምና ደህንነት በጎ አመለካከት የሌላቸው የውጭ ኃይሎች የለውጥ ሂደታችንን ለማደናቀፍ ውስጡን ሴራ ሊሸርቡ ይችላሉ። ስለዚህ እያንዳንዱ የሀገረ ካኦፒ ዜጋ ራሱን የሀገሩ ወታደር አድርጎ በማየት ለውጡን ከማንኛውም የውጭ ጠላትና የውስጥ ተላላኪ ኃይሎች ጥቃት በንቃት ሊጠብቅ ይገባዋል አለ። የሰማሁትን ማመን አቅቶኝ ደነገጥኩ። አባቴ በሕይወቱ ከማንም በላይ ውሸትንና ማስመሰልን አብዝቶ የሚጠየፍ የሚያምንበትን ነገር በቀጥታ በመናገር ዕድሜ ልኩን የሚታወቅ ሰው ስለሆነ የሰማሁትን ነገር የተናገረው አባቴ ስለመሆኑ አምኜ መቀበል ተቸገርኩ። በሕይወቴም ለመጀመሪያ ጊዜ በአባቴ የሀፍረት ስሜት ተሰማኝ። ቅስሜ ስብር አለ። አባቴ የመፈንቅለ መንግስቱ ዋና ተሳታፊ እንደነበር ስለታወቀ በሕዝቡ ዘንድ ከፍተኛ አድናቆት አገኘ። የሚያገኙኝ ወዳጆቼና ጓደኞቼ ሁሉ እንኳን ደስ አለ ይሉኝ ጀመር። ለምቀርባቸው ለአንዳንዶቹ የቅርብ ጓደኞቼ መጣ የሚባለው ለውጥ በጥንቃቄ መታየት ያለበት እንደሆነ በደምሳሳው ለመጠቆም ብሞክርም ሰሚ አላገኘሁም። የተፈጠረው ስሜት እጅግ ከፍተኛ ስለሆነ የመንጋውን ድጋፍ ባልቀላቀልም የሆዴን በሆዴ ይዤ ሂደቱን በዝምታ መታዘብን መረጥኩ። ዴሞክራሲ ለሀገረ ካኦፒ የሚለው የወቅቱ ጥያቄ ከፍተኛ ህዝባዊ ተቀባይነት ቢያገኝም በዚህ ሁሉ ጫጫታ መሃል ግን ጥያቄውን በስጋት የሚያዩ ጥቂት ጎንታይ ምሁራኖች አልጠፉም። በወቅቱ የ86 ዓመት አዛውንት የነበረው ደራሲ ኒሻ ከህዝቡ እየቀረበ ስላለው የዴሞክራሲ ጥያቄ አስተያየት እንዲሰጥ በአንድ ታዋቂ የሀገሪቱ ሬዲዮ ጣቢያ ተጠይቆ እንደተለመደው የሚከተለውን አወዛጋቢ አስተያየት ሰጠ። በወጣትነት ዕድሜ ትችት ሳቀርብባቸው እንደነበሩት እንደ ልማታዊነትና የሶሻሊዝም ጥያቄዎች የወቅቱ የዴሞክራሲ ጥያቄም ከኛ ህዝብ ፍላጎትና ከራሳችን ማንነት ሳይሆን ከምዕራባውያን የመነጨ አስተሳሰብ ነው። ሁልጊዜም ራሳችንን መሆን ያቃተንና አእምሯችን የተበከለ ኮራጆች በመሆናችን ነው እንጂ የአሁኑ ዘመን ሀገረ ካኦፓውያን የምዕራባውያን ዲሞክራሲ አያስፈልገንም። ከራሳችን ሁኔታ ጋር የሚጣጣም የሀገረ ካኦፒ ዲሞክራሲ የሚባል መስመር ራሳችን መፍጠርና ማራመድ አለብን። ዴሞክራሲን በአግባቡ እየተጠቀሙበት ናቸው የሚባሉት የምዕራብ ሀገሮች የደረሱበት የእድገት ደረጃና የእኛ ነባራዊ ሁኔታ እጅግ የተለያየ ነው። ከ70% በላይ የሆነው ህዝባችን ገና ያልተማረ ነው። በተፈጥሮ ሀብት የታደልን በመሆናችን ምክንያት የነፍስ ወከፍ ገቢያችን ከፍተኛ ቢሆንም ከ72% በላይ የሆነው በእርሻና በከብት እርባታ ስራ በመተዳደር በገጠር የሚኖረው ህዝባችን በብዙ መመዘኛዎች የመካከለኛ መደብ ህብረተሰብ ገና አልሆነም። ምዕራባውያኑ በመቶዎች ዓመታት አዝጋሚ ሂደት የደረሱበትን የዴሞክራሲ ስርዓት እኛ በአደባባይ አብዮትና በዘመቻ የኛ እናድርግህ ብንለው ጉዳት እንጂ ጥቅም አይኖረውም። እንኳንስ በእኛ ሀገር በአውሮፓና በአሜሪካን ደረጃም ቢሆን የብዙሃኑ አስተሳሰብ ትክክል ነው የሚል አመለካከት ውሃ የሚቋጥር አይደለም። ምዕራባውያን በተቋማት ግንባታና በህግ የበላይነት የላቀ ደረጃ ላይ ስለሚገኙ በሐሳብ ነፃነት፣ በምርጫ፣ በሰላማዊ አመጽ ወይም በብዙሃን የበላይነት መኖር ምክንያት ሊመጣ የሚችልን ድንገቴ ቀውስ ከኛ በብዙ ርቀት በተሻሻለ የመቋቋም አቅም፣ ባህልና ልምድ አላቸው። እኛ ያ አይነቱ ደረጃ ላይ ስላልደረስን በአሁኑ ወቅት በምዕራባውያን ዲሞክራሲ መቀናጣት አይጠቅመንም። የሀገረ መንግስት የግንባታ ሂደታችን ገና በጅምር ደረጃ ያለ፣ ሀገራችን በውስጧ የተለያየ ማንነት ያላቸው 15 ጎሳዎች ያሉባት፣ እነዚህ ጎሳዎች በሚኖሩበት አካባቢ ያለው የተፈጥሮ ሀብትም ያልተመጣጠነ በሆነበት ሁኔታ የምዕራባውያንን ዲሞክራሲ ስንቀበል ምን ጣጣ ሊያስከትልብን እንደሚችል አስቀድመን ማሰብ አለብን። በተለይም የጎሳቸውን የህዝብ ቁጥር ብዛት በመሳሪያነት ተጠቅመው ስልጣንን በአቋራጭ ለመያዝ የሚፈልጉ፣ በአካባቢያቸው የሚገኝን የተፈጥሮ ሀብት ለብቻቸው ተጠቅመው መክበር የሚመኙ ስግብግብ ኃይሎች የጎሳ ፖለቲካን እያራመዱ በሚገኙበት በአሁኑ ወቅት በዲሞክራሲ ስም ጠባብ ፍላጎታቸውን ማስፈጸም የሚችሉበትን እድል እንዳንፈጥር መጠንቀቅ አለብን። የኛ ህዝብ በመቻቻልና በሰላም አብሮ መኖርን ያወቀና የቻለ ህዝብ ነው። ይህ ህዝብ ያለ ጊዜው የመጣንና የእድገት ውደቱን በአግባቡ ሳይጠብቅ የሚተገበር ዲሞክራሲን እንደዋዛ ከተቀበለ ወደ ቀውስና ብጥብጥ በመግባት ያለውን ያጣል እንጂ የተሻለ አያገኝም። በዲሞክራሲ ስም ጎሰኝነት የመስፋፋት እድል አግኝቶ ሰላማችንን እና አንድነታችንን እንዳያቃውሰውም መጠንቀቅ አለብን። የምዕራባውያን ዲሞክራሲም እንደ ሶሻሊዝም አስጎምጂ አስተሳሰብ ስለሆነ ጥቂት ብልጣብልጦች የህዝብን ስሜት በባዶ ንግግርና ተስፋ እየኮረኮሩ ለግል ፍላጎታቸው መጠቀሚያ
ሊያደርጉት ይችላሉ። ዲሞክራሲ ያስፈልገናል ከተባለም ለኛ የሚያስፈልገን በሙሉ ሀገራዊ ምርጫም ሆነ በብዙሃን ፓርቲ ደረጃ የሚገለጽ ዴሞክራሲ መሆን የለበትም። እኛ እንኳንስ ለብዙሃን ፓርቲ ለሁለት ፓርቲ ስርዓትም ገና አልበቃንም። ለኛ የሚያስፈልገን ብዙ ፓርቲ ሳይሆን አንድ ጠንካራና ሀገር ወዳድ የሆነ በውስጡ ግን የተለያየ አመለካከት ያላቸውን አዋቂ ብቁና ህዝብ ወዳድ ሰዎችን ያቀፈና ማዕከላዊነት ያለው ጠንካራ መንግስት ነው። የሚያስፈልገን የምርጫ ስርዓትም በዜግነት መብት ስም በአስተሳሰብ የበቃውንም ሆነ ያልበቃውን ዜጋና ፓርቲ ለሀገር መሪነት መራጭና ተመራጭ የሚያደርግ መሆን የለበትም። ለኛ የሚጠቅመን ረዘም ባለ የጊዜ ርቀት የሚካሄድ የውክልናና የአዳጊ የምርጫ ስርዓት ነው። አሁን ላይ እኛ ካለንበት የእድገት ደረጃ አኳያ ከቀበሌ እስከ ማዕከላዊ መንግስት ድረስ ለሚያስፈልገን አመራር ምንጭ መሆን የሚችል ነገር ግን በቀበሌ ደረጃ ብቻ የሚካሄድ ምርጫ በቂያችን ነው። ለምሳሌ ሁሉም ዜጋ ከቀበሌ እስከ ማዕከላዊ መንግስት ድረስ ሀገሩን ለማስተዳደር ብቁ ናቸው ብሎ የሚያምንባቸውን በወረቀትና በንግግር የምርጫ ቅስቀሳ ሳይሆን በአካልና በተግባር በቀጥታ የሚያውቃቸውን ግለሰቦች በየሚኖርበት ቀበሌ እንዲመርጥ ሊደረግ ይችላል። ለምርጫ የሚወዳደሩ ሰዎችም ዜጋ ስለሆኑና እድሜያቸው ለአቅመ አዳም ስለደረሰ ብቻ በምርጫ የመወዳደር መብት ሊኖራቸው አይገባም። ለህዝብ አስተዳደር የሚመጥን ዕውቀት፣ ልምድና ስነ ምግባር ያላቸው መሆኑን ለመመዘን የሚያስችል በቂ መስፈርት መኖር አለበት። ከማንኛውም ኃላፊነት በላይ ከባድ የሆነውን የህዝብ አስተዳደርን ስልጣን የሚይዙ ሰዎች ያለ በቂ መመዘኛ በዜግነት መብት ብቻ ሊመረጡና ስልጣን ሊይዙ አይገባም። እኔ እንኳንስ የሚያስተዳድረኝን የፖለቲካ መሪ የጽዳት ሰራተኛዬንም ያለ በቂ መመዘኛ አልቀጥርም። የህዝቡን የቀጥታ ውክልና ይዘው በየቀበሌው በበቂ የቁጥር መጠን የተመረጡት ሰዎች የራሳቸውን የመመዘኛ መስፈርት በመጠቀም ከመካከላቸው የላቀ ብቃት አላቸው ብለው የሚያምኑባቸውን ሰዎች ለወረዳ ምክር ቤት አባልነት መርጠው ይልካሉ። በተመሳሳይ ሁኔታ ለወረዳ ምክር ቤት የተመረጡት ለየክፍላተ ሀገራቱ ምክር ቤት፣ ለየክፍላተ ሀገራቱ ምክር ቤት የተመረጡት ደግሞ ለማዕከላዊ መንግስት ምክር ቤት አባል የሚሆኑ ሰዎችን ከውስጣቸው በተገቢ መመዘኛ እያጣሩ በመምረጥ ይልካሉ። በማዕከላዊ መንግስት ደረጃ የተቋቋመው ምክር ቤትም ከውስጡ ከሁሉም የላቀና ብቁ ሆኖ የተገኘውን ሰው በመምረጥ ለሀገሪቱ ጠቅላይ ሚኒስትርነት ይሾማል። በዚህ መልክ የሚቋቋሙት ምክር ቤቶች የየእርከኑ የህግ አውጪ አካል ሆነው መስራት የሚችሉ ሲሆን የየራሳቸውን ስራ አስፈጻሚ አካልም ከውስጣቸው እየመረጡ ያቋቁማሉ። ስለዚህ በቀበሌ ደረጃ በተካሄደ በአንድ ጥራት ያለው የህዝብ ምርጫ ከቀበሌ እስከ ማዕከላዊ መንግስት ድረስ ያሉ ሁሉንም ህግ አውጪ ምክር ቤቶችና ስራ አስፈጻሚ አካላት ማቋቋምና የሀገሪቱን ጠቅላይ ሚኒስትርም የቀጥታና የውክልና ጥምረት በሆነ የምርጫ ሂደት መምረጥ ይቻላል ማለት ነው። በዚህ እርስ በርሱ ተያያዥ በሆነ ማዕከላዊነት የሚቋቋሙ መዋቅሮች የሚመረጡ መሪዎች በልምድ በአስተሳሰብም ሆነ በስነ ምግባር ደካማ የመሆን ዕድላቸው እጅግ ጠባብ ይሆናል። እንዲህ አይነቱ በህዝብ የተመረጡ ሰዎችን መሰረት አድርጎ የሚካሄድ የውክልና ሂደትም ማንነታቸውንና ብቃታቸውን በአግባቡ ሳናውቃቸው በአንድ የምርጫ ዘመቻ በመገናኛ ብዙሃን ብቅ ብለው በሚያደርጉት አማላይና ስሜት ቆርቋሪ ቅስቀሳ እንዳንታልልና ቀበሌን የማስተዳደር አቅም የሌላቸው ሰዎች በግርግር የሀገር መሪ መሆን ዕድል እንዳያገኙ ማድረግ ያስችለናል። ከታለንም በደካማ በክፉ በጨካኝ አንዳንዴም ስነ ልቦናቸው በተቃወሰ ህመምተኛ መሪዎች እጅ ከመውደቅ የመዳን ሰፊ ዕድል ይሰጠናል። በዚህ ሂደትም በአንድ ወረዳ ህዝብ ወይም በአንድ ምርጫን አሸነፈ በተባለ ፓርቲ ብቻ የተመረጠ ጠቅላይ ሚኒስትር ሁላችንንም የሚመራበት ዕድል እንዳይኖር ማድረግ እንችላለን። ሁላችንንም ለመምራት ኃላፊነት የሚወስድ የሀገር ጠቅላይ ሚኒስትር በሁላችንም በተመረጡ ተወካዮቻችን ተሳትፎ የተመረጠ መሆን ይገባዋል። እንዲህ አይነቱ የውክልና የምርጫ ስርዓትም ብቃት ያለው አመራር ሀገሪቱ እንዲኖራት ከማስቻሉ በተጨማሪ እጅግ በጣም ወጪና ጊዜ ቆጣቢ ይሆናል። ከሁሉም በላይ ሁሉም አካባቢዎች የባህልና የአስተሳሰብ ልዩነቶች በበቂና ባልተዛባ ሁኔታ ውክልናና ተሳትፎ እንዲኖራቸው የሚያስችለንም እንዲህ አይነቱ የምርጫ ስርዓት ነው። በብዙሃኖች ብቻ ሳይሆን ባልመረጥናቸው አናሳዎችም ከመገዛት የሚያድነን እንዲህ አይነቱ መነሻውን ቀጥተኛ የህዝብ ምርጫ አድርጎ መድረሻውን ውክልና የሚያደርግ የተግባቦት የምርጫ ሂደት ነው። ከቀበሌ አልፎ በወረዳ በክፍለ ሀገርና በማዕከላዊ መንግስት ደረጃ የሚያገለግሉ ሰዎችን ህዝቡ በቀጥታ ይምረጥ ከተባለ ግን እየመረጠ ያለው የምርጫ ቀስቀሳን እንጂ በአካልና በተግባር የሚያውቃቸውን ሰዎች ስለማይሆን ከውክልናም ሆነ ከብቃት አኳያ ምርጫ ተደረገ ከመባል ባለፈ
ብቃት ያለው አመራር ለመፍጠር አያስችለንም። የውክልና ምርጫውም በየ4 ዓመቱ ሳይሆን ቢያንስ ከ7 ዓመት ባላነሰ ጊዜ ሊካሄድ ይገባል። በውስጡ ያሉ አመራሮችን ግን በተፈለገውና ከዚያ ባጠረ ጊዜ እየመረጡ ማፈራረቅ ይቻላል። የምርጫው ጊዜ ማጠር ያለበትም ሆነ የውክልናው ምርጫ ወደ ቀጥታ ሀገራዊ ምርጫ መስፋትና ወደ ብዙሃን ፓርቲዎች ምርጫ መሸጋገር ያለበትም በሂደትና ቀስ በቀስ ጥቅምና ጉዳቱ እየተፈተሸ ሊሆን ይገባል። ከዚህ ውጪ የምዕራባውያንን ዲሞክራሲ እንደወረደ አምጥተን ህዝባችን ላይ ለመጫን መሞከር ለደካማ ወይም ለአደገኛ አመራር ሊዳርገን ይችላል። እንደ ሎተሪ እድልን ከመሞከር የተሻለ ትርጉም ያለው የምርጫ ስርዓት ያስፈልገናል። ቶሎ ቶሎ ምርጫ ማካሄድም ለረጅም ጊዜ አቅዶ የሚሰራ የተረጋጋ መንግስት እንዲኖረን አያስችለንም። ሌላው ችግር ዲሞክራሲ በአንድ ጊዜ ከተቀመሰ እንደ አደንዛዥ ዕፅ አስቸጋሪ ባህሪ ያለው። በሂደት የማይጠቅመን ሆኖ ብናገኘው እንኳ በቀላሉ ወደ ኋላ ልንመልሰው ወይም ልንተወው አንችልም። ቀስ በቀስና በሂደት እንዲያድግ ማድረጉ አስፈላጊ የሚሆነውም ከዚህ አስቸጋሪ ባህሪው በመነጨ ነው አለ። አስከትሎም ደራሲ ኒሻ ለህዝብ ባስተላለፈው መልእክት የሀገረ ካኦፒ ህዝብ በሕክምና ላብራቶሪ ውስጥ እንዳለ እንስሳ የሁሉም ነገር መሞከሪያ መሆን የለበትም። የራሱ ልሂቃን ያልመከሩበትና ያላመኑበት አስተሳሰብ ከውጭ መጽሐፍት እየተኮረጀ በላዩ ላይ ሊጫንበት አይገባም። ሶሻሊዝምን እንዳልተቀበለው ሁሉ ወደ ስርዓት አልበኝነት የሚወስድ ልቅ የምዕራባውያን ዲሞክራሲም መቀበል የለበትም። የወደፊቷ ሀገረ ካኦፒ በምን አይነት ስርዓት መመራት አለባት የሚለው ጥያቄ መመለስና መወሰን ያለበትም ሁሉን አቀፍ በሆነ ጊዜያዊ የሽግግር ሂደት ነው። የካሊቲ መንግስት ይህንን ጥያቄ በራሱ መንገድና ፍላጎት አሁን በያዘው መንገድ ብቻውን የመወሰን አቅምም ሆነ ስልጣን የለውም አለ። ዲሞክራሲን በሚመለከት የደራሲ ኒሻ አይነት አቋም የሚያራምዱ በጣት የሚቆጠሩ ምሁራን የነበሩ ቢሆንም ሐሳባቸውን ከቁም ነገር ቆጥሮ የሚያዳምጠው ግን አልነበረም። ዲሞክራሲን የሀገረ ካኦፒ ህዝብ ቀምሶት ባያውቅም ጾታ፣ ዕድሜ፣ የትምህርት ደረጃ፣ ሃይማኖትና ጎሳ ሳይለይ ሁሉም የዲሞክራሲ ናፋቂ ሆነ። ወደ ኋላ ሊመለስ በማይችል መጠን ዲሞክራሲ የትንሽ የትልቁ ጥያቄና ናፍቆት ሆኖ በመላው ሀገረ ካኦፒ ናኘ። በወቅቱ በማህበራዊ ሚዲያ ስርጭት ላይ ጥናት ያካሄደ አንድ ተቋም እንዳረጋገጠው በሀገሪቱ ማህበራዊ ሚዲያ ተጠቃሚ ከሆነው ህዝብ ውስጥ 90 በመቶ የሚሆነው በአማካይ በቀን 2 ጊዜ ዴሞክራሲ የሚለውን ቃል እንደሚናገር አረጋግጧል። ደራሲ ኒሻን ጨምሮ ጥቂት የሀገሪቱ ልሂቃን በሀገሪቱ ውጤታማ ሽግግር እንዲመጣ ከተፈለገ የተለያዩ የሀገሪቱን የህብረተሰብ ክፍሎች የሚወክሉ ዜጎች የሚገኙበት በምክክር የጸደቀ ፍኖተ ካርታ ያለው የሽግግር መንግስት እንዲቋቋምና የሽግግር መንግስቱ ፕሬዝዳንት የሚሆነው ሰውም ወደፊት መደበኛ መንግስት ለማቋቋም በሚደረገው ሀገራዊ ምርጫ ላይ ለውድድር የማይቀርብ እንዲሆን ቢጠይቁም ጥያቄያቸው ብዙም ሰሚ አላገኘም። እንዲህ አይነቱን ሐሳብ የሚያቀርቡትን ሰዎች የፕሬዝዳንት ካሊቲ ጊዜያዊ መንግስት ብቻ ሳይሆን አብዛኛው በካሊቲ የለውጥ መሪነት ከፍተኛ እምነትና ተስፋ ያደረበት ህዝብ እንደ ለውጥ አደናቃፊ በመቁጠር አወገዛቸው። የተጀመረውን የለውጥ ሂደት ከመተቸት እንዲቆጠቡም አጥብቆ አስጠነቀቃቸው። እንዲህ አይነቱ ማስፈራሪያና ዛቻ የደረሰበት ደራሲ ኒሻ በሰጠው የአጸፋ ምላሽ ከግለሰቦችና ከፖለቲካ ቡድኖች በላይ አደገኛ አምባገነን የመሆን ዕድል ያለው በደቦ ለማሰብ የሚሞክር ህዝብ ነው። ልቅ ዴሞክራሲ ለህዝብ እንዳይሰጥ አጥብቄ የምከራከረውም በዚሁ ምክንያት ነው አለ። ምዕራፍ 6 መድበለ ምን? በሀገረ ካኦፒ ዲሞክራሲን ሲናፍቁ የኖሩት የሀገሪቱ ልሂቃን የፕሬዝዳንት ካሊቲን የለውጥ አዋጅ ተከትሎ የተለያዩ ፓርቲዎችን በመመስረት ለምርጫ ውድድር ራሳቸውን ማዘጋጀት ጀመሩ። በመቶዎች የሚቆጠሩ ነፃ መገናኛ ብዙሃን በአጭር ጊዜ ተቋቋሙ። ሀገሪቷ በታሪኳ አይታው በማታውቀው መጠን የአስተሳሰብ ብዝሃነት መናኸሪያ ሆነች። ስድብና ትችትን ያለዩ አስተሳሰቦች በሰፊው መናኘት ጀመሩ። በጋዜጣ ላይ የተጻፈና በሬዲዮ የተነገረ ሁሉ እውነት መስሎ የሚታየው የሀገሪቱ ህዝብም አስተውሎና አጣርቶ በጎውን ከክፉ መለየት የማይችልበት ውዥንብር ውስጥ ገባ። የሀገረ ካኦፒ ህዝብ ብዛት 12 ሚሊዮን፣ በውስጧ የሚገኙ ብሔረሰቦች ቁጥርም 15 ብቻ ቢሆንም በአጭር ጊዜ ውስጥ 14 የብሔረሰብ 20 አማራጭ ሀሳቦችን መሰረት ያደረጉ
በጥቅሉ 34 የፖለቲካ ፓርቲዎች ተቋቋሙ። ስለ ብሔረሰብ ፖለቲካ ተወርቶ በማያውቅበት ሀገር በዚህ መጠን የብሔረሰብ ፓርቲዎች በአንድ ጊዜ መቋቋማቸውም ለብዙዎች ያልተጠበቀና አስደንጋጭ ክስተት ሆነ። በዚህም ምክንያት አንዳንዶች ህዝቡ መድብለ ፓርቲ እንጂ መድብለ ጎሳ መች ጠየቀ የሚል ትችት አቀረቡ። ከ15ቱ ብሔረሰቦች ውስጥ በብሔረሰብ ስም ፓርቲ ያላቋቋመው የካኦፒ ብሔረሰብ ብቻ ሆነ። ካኦፒያውያን ቋንቋቸው የሀገሪቱ ብሔራዊ ቋንቋ ስለሆነ ሀገሪቱም የምትጠራው በእነሱ ጎሳ ስም ስለሆነና በራሳቸውና በሀገረ ካኦፒ ዜግነት መካከል የማንነት ልዩነትና ግጭት አለ ብለው ስለማያምኑ የብሔረሰብ ፓርቲ ማቋቋም አላስፈለጋቸውም። የብሔረሰብ ፖለቲካንም ኋላ ቀርነት ነው ብለው ስለሚያምኑ አብዝተው ይጸየፉታል። በዚህም ምክንያት አብዛኛዎቹ የካኦፒ ብሔረሰብ ተወላጆች የተደራጁት ርዕዮተ ዓለምን መሰረት አድርገው የተለያዩ የብሔረሰብ ተወላጆችን በውስጣቸው አካተው በተቋቋሙት ፓርቲዎች ሆነ። ከተቋቋሙት 34 ፓርቲዎች ውስጥ ከፍተኛ የህዝብ ድጋፍ አግኝተው በዋናነት ተጠናክረው መውጣት የቻሉት ግን 5 ፓርቲዎች ብቻ ሆኑ። አንደኛው ስልጣን በመፈንቅለ መንግስት የያዘውና በፕሬዝዳንት ካሊቲ የሚመራው የብሔራዊ ኮንግረስ ፓርቲ ሲሆን የዚህ ፓርቲ አመራር አባላት በአብዛኛው በቀድሞ ስርዓት ውስጥ የተለያየ ኃላፊነት የነበራቸውና ራሳቸውን ከማንም በላይ ሀገር ወዳድና የለውጥ ኃይል አድርገው የሚያዩ ናቸው። የነፃ ገበያ ስርዓትንና ለአስተዳደር አመቺ የሆነ መልክዓ ምድራዊ የፌዴራል አደረጃጀትንም ይደግፋሉ። ሁለተኛው የሀገረ ካኦፒ ሊበራል ፓርቲ ሲሆን የዚህ ፓርቲ አመራሮች በአብዛኛው በከፍተኛ ደረጃ የተማሩና በብዙ አጀንዳዎች ላይ ለዘብተኛ የሚባል አቋም የሚያራምዱ ናቸው። ፓርቲው ከሁሉም ፓርቲዎች በላይ የተለያየ የብሔረሰብ ማንነት ያላቸው ዜጎች በብዛት ተካተው የሚገኙበትም ነው። የፖለቲካ ዋና አጀንዳቸውም ለማህበራዊ ፍትህ ተገቢ ትኩረት የሚሰጥ የሊበራል ዴሞክራሲን ርዕዮት ማራመድ ነው። ሀገራዊ ብሔርተኝነትንም ሆነ የብሔረሰብ ፖለቲካን የማይደግፉና አማካይ በሆነ የመቻቻል ፖለቲካ የሚያምኑ ናቸው። የዚህ ፓርቲ መሪም ለረጅም ዓመታት የዓለም ባንክ ዳይሬክተር ሆና በአሜሪካን ሀገር የኖረችው ታዋቂዋ ኢኮኖሚስት ራኬሎ ሆሳ ነች። ሶስተኛው የሊኳር ህዝብ ፌዴራሊስት ንቅናቄ ነው። የዚህ ፓርቲ አመራሮች የሊኳር ብሔረሰብ ተወላጆች ሲሆኑ የሊኳር ህዝብ በቁጥር ከሁሉም ብሔረሰቦች የበለጠና በውስጡም 6 ንዑስ ጎሳዎችን አቅፎ የያዘ ነው። የዚህ ብሔረሰብ ተወላጅ የሆኑ ፖለቲከኞች የሊኳር ህዝብ ባለፉት መንግስታት የሚገባውን ስልጣን ሳያገኝና ሲጨቆን ኖሯል ብለው የሚያምኑ ናቸው። ዋናው የተቋቋሙበት የፖለቲካ ጥያቄም የሊኳር ህዝብ የራስ ገዝ አስተዳደር እንዲኖረው ለማድረግ ነው። የሊኳር ህዝብ በሀገሪቱ ከሚገኙት ብሔረሰቦች የበለጠ ቁጥር ያለው ስለሆነም ይህን ህዝብ ወክላለሁ የሚለው ፌዴራሊስት ፓርቲው ጠንካራ ተፎካካሪ ሆኖ ለመከሰት ችሏል። ይህ ፓርቲ የህዝብ ቁጥር ብዛትን ዋና የፖለቲካ ስልጣን የመያዣ መሳሪያ አድርጎ የሚያይ በመሆኑ አንድ ሰው አንድ ድምፅ የሚል መፈክርን አብዝቶ የሚያቀነቅን ነው። የንቅናቄው መሪ ፕሮፌሰር ጃሊቦላ ካያ ሲሆን ከ30 ዓመት በላይ በሀገረ ካኦፒ ዩኒቨርሲቲ የማህበራዊ ሳይንስ ፕሮፌሰር ሆኖ የሰራና በሀገሪቱ በተከሰተው የፖለቲካ ለውጥ ለመጀመሪያ ጊዜ የፖለቲካ ተሳትፎ ለማድረግ የወሰነ ታዋቂ ምሁር ነው። አራተኛው የሀገረ ካኦፒ የአንድነት ድርጅት ነው። የዚህ ፓርቲ አብዛኛዎቹ አመራሮች ቀደም ሲል በመፈንቅለ መንግስት ከስልጣን የወረደው መንግስት አካልና ደጋፊ የነበሩ ሰዎች ናቸው። በቁጥር የበዙት የዚህ ድርጅት አባላትም የካኦፒ ብሔረሰብ ተወላጆች ናቸው። ከፍተኛ የሀገር ፍቅር ስሜት አለን ብለው የሚያምኑ ፌዴራላዊ አደረጃጀትን የሚቃወሙና አሃዳዊ የመንግስት አደረጃጀትን የሚደግፉም ናቸው። ከሁሉም በላይ የብሔረሰብና የሃይማኖት ፓርቲዎች በሀገሪቱ እንዲኖሩ መፈቀድ የለበትም ብለው ያምናሉ። የመገንጠል ጥያቄ ማንሳትም በሀገር ክህደት የሚያስጠይቅ ወንጀል ተደርጎ መታየት አለበት የሚል የሀገራዊ ብሔርተኝነት አቋም ያላቸው ናቸው። ስልጣናችንን በመቀማት ክህደት ፈጽሞብናል ብለው በማመንም በፕሬዝዳንት ካሊቲ ላይ ከፍተኛ ጥላቻ የሚታይባቸው ናቸው። የድርጅቱ መሪም ላለፉት 10 ዓመታት የሀገር ውስጥ ምክትል ሚኒስትር የነበረው ሶሺያ ባርሌቦ ነው። አምስተኛው የማሎኮቫ ህዝብ ነፃ አውጪ ድርጅት ነው። የዚህ ድርጅት አመራሮች የተማሩ የማሎኮቫ ብሔረሰብ ተወላጆች ሲሆኑ ዋና የፖለቲካ ዓላማቸውም ራሳቸውን ከሀገረ ካኦፒ ገንጥለው ማሎኮቫ የሚባል ነፃ ሀገር መመስረት ነው። የማሎኮቫ ብሔረሰብ በህዝብ ቁጥር ብዛት 4ኛ ደረጃ ላይ የሚገኝ ነው። የነፃ አውጪ ድርጅቱ የማሎኮቫ ብሔረሰብ በሃይማኖትም ሆነ በባህል
ከሌሎቹ የሀገረ ካኦፒ ህዝቦች የተለየ ሆኖ እያለ ያለ ፍላጎቱ በካኦፒ ብሔረሰብ በቅኝ ግዛት ስር እንዲኖር ተገዷል ብለው የሚያምኑ ናቸው። የማሎኮፋ ጎሳ የሚገኝበት አካባቢም የሀገሪቱ ብቸኛ የባህር በር የሚገኝበትና ከፍተኛ የነዳጅ ክምችትና ሌሎች ውድ ማዕድናት በብዛት የሚገኙበት ነው። በዚህም ምክንያት ሀገሪቱ የበለጸገችው ያለ አግባብ የእኛን ሀብት በመበዝበዝ ነው የሚል አመለካከት አላቸው። አንዳንድ የዚህ ብሔረሰብ ልሂቃንም ነፃ ሀገር ከመመስረት ይልቅ ተመሳሳይ ሃይማኖትና ባህል ካለው ኪያሲቲ ከተባለው የጎረቤት ሀገር ጋር ብንቀላቀል ይሻላል የሚል አቋም አላቸው። የነፃ አውጪው ድርጅት መሪም በአክራሪ የብሔረሰብ ብሔርተኝነቱ የሚታወቀው የሀገሪቱን ሰንደቅ ዓላማና ብሔራዊ መዝሙር የሚጠየፈው የሀገረ ካኦፒ ዜጋ አይደለሁም ብሎ በአደባባይ የሚናገረውና በኃይል የትግል አማራጭ የሚያምነው ባርኖቢያ ዳውራ ነው። ከእነዚህ 5 ድርጅቶች ውጪ በርካታ ራሳቸውን በርዕዮተ ዓለምና በብሔረሰብ ማንነት ያደራጁ የፖለቲካ ፓርቲዎች የተቋቋሙ ቢሆንም በተናጠል ያላቸው ድጋፍ ግን እዚህ ግባ የሚባል አይደለም። እያንዳንዳቸው በህዝቡ ውስጥ ያላቸው ድጋፍ በአንድ ላይ ቢደመር ግን እነሱም ከባድ ተፎካካሪ መሆን የሚችሉ ናቸው። ከነዚህ ፓርቲዎች ውስጥ 14ቱ የብሔረሰብ ስያሜ ይዘው የተቋቋሙት ፓርቲዎች እንወክለዋለን የሚሉት ብሔረሰብ ዘንድ ቀላል የማይባል ተቀባይነት ማግኘታቸው ለብዙዎች ያልተጠበቀና አስገራሚ ሆኗል። በተለይም የሀገረ ካኦፒ ህዝብ ጠንካራ የጋራ ሀገራዊ ስሜት አዳብሯል ብለው ያምኑ ለነበሩትና ራሳቸውን በዜግነት ላደራጁት ፓርቲዎች ጉዳዩ አስደንጋጭ ሆኖባቸዋል። የአንድነት ፓርቲውና አንዳንድ ታዋቂ ምሁራን ለፖለቲካ ፓርቲነት በሃይማኖትና በብሔረሰብ መደራጀት በህግ መከልከል አለበት በማለት አጥብቀው የተከራከሩ ቢሆንም የካሊቲ መንግስት ግን በደፈናው ዴሞክራሲያዊ መብታቸው ነው በማለት ተቃውሟቸውን ሳይቀበለው ቀረ። እንኳንስ በብሔረሰብ ማንነት መደራጀትን የመገንጠል ጥያቄን የሚያቀነቅኑ ፓርቲዎችንም በህጋዊነት እንዲመዘገቡ ፈቀደላቸው። አንድ በውስጡ የሐሳብ ልዩነትን የሚያስተናግድና ብቃት ያላቸው ግለሰቦችን ያሰባሰበ ጠንካራ መንግስት እንጂ ብዙሃን ፓርቲ ለሀገረ ካኦፒያውያን አያስፈልገንም የሚል አቋም የሚያራምደው ደራሲ ኒሻም 34 ፓርቲዎች መቋቋማቸውን ሲሰማ ሀገረ ካኦፒና ራስን በራስ የማጥፋት የፖለቲካ ጅማሬ በሚል ርዕስ በሀገሪቱ አንድ ታዋቂ ጋዜጣ ላይ ሰፊ ትችት በመጻፍ በተጀመረው ሂደት ላይ ያለውን የጠነከረ ተቃውሞ አቀረበ። በዚህ የተቃውሞ ትችቱም ሀገረ ካኦፒ መድብለ ሐሳብ እንጂ መድብለ ፓርቲና መድብለ ጎሳ አያስፈልጋትም በማለት በአጽንኦት ተከራከረ። በተለይም ጎሳን የፖለቲካ የመደራጃ መሳሪያ እንዲሆን መፍቀድ ሀገረ ካኦፒን ወደ በጎ ለውጥ ሳይሆን ወደማያቋርጥ ነውጥና ቀውስ የሚያስገባ ነው በማለት የተሰማውን ስጋት ገለጸ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ